ጉሙዝ ድርጅት አመራሮች አሉ መኩሪያ አለ አባ ሙሳ አለ ዋና አዛዥ ናቸው ወንድም ጥበቡ አለ የግንኙነት ኃላፊ ነው እነሱ ወታደራዊ አመራሮች አሉ የሶሻል አቃዝናውና ሌሎች አመራሮች ደግሞ ከአማራው ፋኖ በኩል እንደምታያቸው ነው ያሉ ቅድም ልናነሳላችሁ እንደሞከርነው ጠላት ሁለት ነገር ነው ሲሰራ የኖረው በዋናነት ማለት ይቻላል አማራ ላይ ያልተሰራ ሌሎች ህዝቦችም ላይ ያልተሰራ ነገር አለ ብለን ባናምን አማራን አንድ እርስ በርስ መነጣጠል በወራጃ በወንዝ የመጀመሪያ ታክቲኩ ነው ቀጥሎ ደግሞ ከሌሎች ኢትዮጵያውያን መነጠል የጠላት ሌላኛው ስልቱ ነው ባለፉት 70 እና 80 ዓመታት በትንሹ አማራን የነቃ ሁሉ እንዲጠላው ንቃቱ ንቃት ከሆነ የተደራጀ ሁሉ እንዲጠላው ጠልቶት ብቻ ሳይሆን እንዲገለው ጭምር ነው ሲሰራ የኖረው በዚህ ምክንያት ብዙ ድመቶች ብዙ ኪሳራዎች የታሪክ ገጾች ሊሸከሙ የማይችላቸው ግፎች በሙሉ ተፈጽመዋል የአማራ ገሩ የአማራ ክልል የሚባለው ሰፍሮ የሰጡት በረቱ ብቻ አይደለም የአማራ ገሩ መላው ኢትዮጵያ ነው በመላው ኢትዮጵያ ተበትኖ የሚኖር ህዝብ ነው ኦፍ ኮርስ ለአማራው ብቻ ሲሆን የጉሙዝም አገሩ መላው ኢትዮጵያ ነው እዚህ ሰፍሮ የሰጡት ቦታ አይደለም የማንኛውም ኢትዮጵያው ያገሩ መላው ኢትዮጵያ ነው ያሆኖ ይያለ በየደረሰበት አማራ እርስ በርሱም እንዲጣላ ካጠገቡት ካሉትም ጋር እንዲጣላ ሲደረግ ስለከረመ በተለይ ባለፉት 30 ምናምን አመታት ምን እንደተፈጠረ እኔ ለእናንተ ልነግራችሁ አልችልም ብዙ ጉሙዝ ሞቷል ብዙ አማራ ሞቷል ብዙ ግፍ ተፈጽሟል ብዙ ነገር ሆኗል በነባር ማህበረሰባዊ እሴት መሰረት በሽምግልና ችግሮች ሊፈቱ እንኳን የተሞከሩ ቀን በማግስቱ ሌላ የጥልና የጸብ ዱላ እንዲያቀበሉ ጠላቶቻችን እርስ በርስ ሲያጋድሉን ነው የኖሩት በዚህ ዘመን ደግሞ እሱ አይሰራም ይሄ ትግል ውስጥ ያለ ትውልድ ዛሬንም የምንሻገረው መጪውንም ዘመን የምንኖርበት ከወትሮ በተለየ አኳን መራመድ ስንችል ነው ብሎ ያምናል የቂምን ግድግዳ ይሰብራል ጥላቻን ይጸየፋል ክፋትን መጠላለፍን ይጸየፋል በክፋት በመጠላለፍ በመጠፋፋት ፋንታ ሰላምን ፍቅርን ነው የሚዘራው እኔ የአማራ ፋኖ ድርጅት መሪ ነኝ የአማራው ጉዳይ በቅድሚያ ይመለከተኛል ለአማራው እንዲሆን በፈልገው ነገር ሌሎች ህዝቦች ሁሉ እንዲገጥማቸው በጎ ነገሩን እመኛለሁ የአማራን ትግል የሚመራ ድርጅት ስለመመራ እኔ ለአማራው እንጂ ለጉሙዙ ምን አገባኝ ልል አልችልም አይገባም ኦሮሞው የትግሬው የጉራጌው የጋምቤላው የሃዲያው ሶማሌው ጉዳይ አይመለከተኝም ያፋሩ ጉዳይ አያገባኝም ልል አልችልም ይመለከተኛል ስለዚህ በዚህ በእኛ ዘመን በዚህ ትግል ላይ ባለው ትውልድ ዘመን የቂም ቋጠሮችን እንፈታለን እንበተናለን መጠላላትን መገዳደልን በፍቅርና አብሮ መኖር በመተባበር አብሮ መስራት እንተካለን የዛ አስተሳሰባችን ውጤት ነው ዛሬ አብሮ ያቆመ በመሆኑም በዚህ ቀጠና ጉሙዝና አማራ አብሮ ይኖራሉ ሽናሻና አማራ አብሮ ይኖራሉ በርታና አማራ አብሮ ይኖራሉ ልዩ ወገኖች አብሮ ይኖራሉ በእነዚህ ወገኖች መካከል በተለያየ ጊዜ በወፍራሙ በቀጭኑ እልቂትን የወለዱ ግጭቶች ጭምር ተፈጥረዋል እሱ ማብቃት አለበት በፍጹም እንዲሆን አንፈቅድ እዚህ የቆምንበት መሬት ላይ አማራና ጉሙዝ አብረው መኖር እንዳይችሉ መሬቱ ጠባቸው ነው አይደለም ክፋት ነው መሬቱን ያጠበበው ተንኮል የፖለቲካ ሻጥር ሰይጣናዊ ፖለቲካ ነው መሬቱን ያጠበበው እንጂ መሬቱ ሁሉም አለው አይደለም ለጉሙዝና ለአማራው አይደለም ለሽናሻና ለአማራው አይደለም ለበርታው ለሌሎች ህዝቦችና ለአማራው
ከሌላም ዓለም ሌሎችን መጥቶ ጎትቶ ተሸክሞ መኖር የሚያስችል አቅም አለው መሬቱ። ድዊ የፖለቲካ አስተሳሰብ ነው መሬቱን የሚያጠብብ አብረን እንዳንኖር የሚከለክለን በፍቅር እንዳይመሽ እንዳይነጋልን ሲከለክለን ይኖር። ስለዚህ ይህ የሰላም የፍቅር መንፈስ መሬት ላይ እንዳይዘራና እንዳይበቅል የሚከላከል ወስዳል። ምንም ነገር በቀን ይፈጠር ለሚመለከተው ሪፖርት እያደረጋችሁ ይሄን ነገር አስተካክለን መስመር እያስያዝን ነው የምንሄድ የሚሆን። ግልጽ ነኝ አይደለ? አንድ ወር ከምናምን በዚሁ ከበላያ ጀምሮ ባለው ቀጠና ስንንቀሳቀስ ቆይተናል። ብዙ የተሰበሩ መንፈሶችን አይተናል። ብዙ መጥፎ አሻራዎችን አይተናል። እሱ በከፊል ሳይሆን ሙሉ በሙሉ መቀየር አለበት። አማራ በየቦታው ሙቷል፣ በየቦታው ወድቆ ቀርቷል። የጉምዝ ሰፈሮች በየሰፈሩ ተቃጥለዋል። ይህ ዘመን ለአንዴና ለመጨረሻ ጊዜ ማብቃት አለበት። ኑ ከአማራ ማህበረሰብ ጋር መነጋገር አለባችሁ ስንላቸው መሪዎች ሁለቴ እንኳን አላሰቡም፣ ተከትለው ነው የመጡ። የሽማግሌ ተወካዮች ተከትለው ነው የመጡ። ነገ ብድግ ብላችሁ እናንተ ሄዳችሁ ከጉምዙ ጋር መነገድ፣ ከጉምዙ ጋር መስራት፣ ከጉምዙ ጋር መኖር መጀመር አለባችሁ። እናንተ አማራ ወገኖች ሆይ ውጡና ከጉምዙ ጋር ተወያዩ። ውጡና በገበያ ተገበያዩ። ተመካከሩ፣ ስሩ፣ አብራችሁ ዋሉ፣ አብራችሁ ደሩ። መከራን ደስታን ተጋሩ። አዲስ እኮ አይደለም። በዚህ መልኩ እኮ ተኖሮ ይታወቃል አይደል እንዴ? ምንድነው ታዲያ የሆነው? አሁን የገባ መጥፎ የፖለቲካ ድዊና ጋኔን አለ። እሱን ነው የምናስወጣው። የሚወጣው ደግሞ እንዲህ ነው፣ ሌላ ነገር አይፈልግም። የሚወጣው በመገናኘት በመምከር ነው፣ በሌላ መንገድ አይደለም። አንድ ሰፈር እያየን ነበር፣ አቡልታ የሚባል የጉምዝ ሰፈር በቀን ከ10 እስከ 20 ህፃናት ይሞታሉ ሕክምና አጥተው። ለምንድነው ሕክምና ያጡት? ታጣቂዎችን ትደግፋላችሁ በሚል የአብይ አህመድ ስርዓት ከተማ ገብተው ፓራሴታሞል እንኳን እንዳይገዙ ከልክሏቸዋል። ጫው የምግብ ጫው እንኳን ያገኙ በዛ ሰዓት አለ። ወደዚህ ወደ አማራ ወገናቸው እንዳይመጡ ያለፈው ቁርሾ አለ፣ ይሰጋሉ። ፍቅር ቢኖርስ አንዴ ሰው ሊጫው ሲቸገር እንደ ሰው ቁመህ አታይ። መድኃኒት ሲቸገርና ህፃናት ሲሞቱ እንደ ሰው ቁመህ አታይ። ሁለት መድኃኒት ተሸክሞ ወደ አንድ አማራ አቡልታ ሽጦ የማይመጣበት ምክንያት ምንድነው? አንድ የአማራ ሐኪም ካለ እዛ ሄዶ ጤና ጣቢያ የማይከፍትበት ምክንያት ምንድነው? ውጡና ተገበያዩ። ትርፍ ካላችሁ ሽጡላችሁ፣ የሚጎላችሁ ካለ ግዙና አምጡ። ግልጽ ነኝ አይደል? እሱን መንፈስ ነው ምን ተክለው እሱን ነው ለማድረግ እየሞከርን ያለን። መንገዱን እቹ ነው። በሞተር ብር ብሎ መነገድ አብሮ መስራት ይቻላል። በመኪና ይቻላል። በመሬት በእግር ይቻላል። ከዚህ በኋላ የጉምዝ ታጣቂ የሚሆን የጉምዝ ህዝብ ለአማራ ጠላቱ አይደለም። አማራ ለጉምዝ ህዝብም ለአማራ ታጣቂም ጠላቱ አይደለም። ይልቁንም ወንድሙ ነው። ይልቁንም የአንድ ሀገር ልጆች ናቸው። ይልቁንም በሰላም መኖር የሚፈልጉ በፍቅር መኖር የሚፈልጉ የሰው ልጆች ናቸው ጉምዞች። አማራውን በሰላም በፍቅር መኖር የሚፈልግ የሰው ልጅ ነው። እሱን አጥነው ነው መሳሪያ አንስተን መከራ እያየን ያለው። እግዚአብሔር ይመስገን እጅግ በተቀደሰና በተከበረ ቀን ዛሬ ተገናኝተናል። ከዛሬ በኋላ ወደ ፍጹም ሰላም፣ ወደ ፍጹም መረጋጋት፣ ወደ ፍጹም አብሮነት የሚወስዱን ስራዎች መትከል ነው የምንጀምረው። ሰው በእጁ ገሃነምንም ይፈጥራል፣ ሰው በእጁ ገነትንም ይፈጥራል። ሁሉም ነገር እዚህ ውስጥ ነው የሚወጣው። በያዝነው መሳሪያ ወንድም ወንድሙን መግደል ይችላል። በያዝነው መሳሪያ ወንድማማች አንድ ላይ ሆነ ጋራ ጠላታቸው መውጋት ይችላል። እና ከቅልቦና የሚወጡ ራእዮች በባህሪያቸው ከግብ ይደርሱ ዘንድ የሚከታተላቸው የራሱ እግዚአብሔር ወይ ፈጣሪ ያለ ይመስለኛል። እንደዛ ነው የማምነው። በበጎ ምኞት ዛሬም ፈጥረናል። ይሄ እንዲሆን በበጎ ልብ መከተል ያስፈልጋል።
ሁላችንም ያን በጎ ልብ መድኃኒዓለም እንዲሰጠን እንለምናለን። ደስ የሚል ቀን ነበር። እግዚአብሔር የተመሰገነ ይሁን። ጨርሰናል።